እችላለሁ። ትሰማያለሽ ቤዛ? እኔ ለተራ ወሬ ጊዜ የለኝም። እኔ የምፈልገው ተግባር ነው። ገባሽ? ተግባር። ሰሙኛላችሁ? ቶሎ የለዲን አራሻ ማታመጡልኝ ከሆነ መሀላችን ያለው ግንኙነት ያበቃል። ቶሎ ብታስቡበት ይሻላል። ያኔ እኔ ጋር የምትፈልጉትን ነገር አደርግላችኋለሁ። ይቅርታ አላወቅኩም። የምርሽ ነው? ሄኒ ይባላል። ሄኒ አሁን አወቅኩክ። እንጂ ሮማንዬ እንዴ እኔ እኮ ነው ፈልጌ አይደለም። ያው ጀስት እንደ ፍሬንድ ቆመ እንድናወራ ፈልጌ እኮ ነው። አሹ ማን ነው ደግሞ አሹ? ያም ዘፈን ጨምሪ። እሺ ባልንጀሬ አይበልሽ ከፋ አይበልሽ ከፋ ሁሉም ያገባል በየወረፋ። ምን ነካሽ ብራ? ጓደኛሽ እየጨፈረች እየተጫወተች አንቺ ምን ሆነሽ ነው ቁጭ ያልሽውና ፊትሽን ያጠቆርሽው? አሁን የእሷ የሰርግ ዘፈን እንደዚህ ባንዴ የቀየረሽ ለምንድን ነው? ቆየትሽ ሰርግ ጊዜ ማሊ ጨፍር ነው አንቺ ካልተጫወትሽ። አይ ማይ ደክሞኝ እኮ ነው። ደግሞ በቃ አንድ ነገር ልጠይቅሽ ፈልጌ ነበር። ምንድን ነው እሱ? የዛች የሌሊ መኖሪያ ቤት ታውቂዋለሽ እንዴ? ውይ ኧረ እኔ ታውቂው እንደው ግን ለምንድን ነው ቤቷን የፈለግሽው? ፍቅር ያው ክፋት አስበሽ ከሆነ ግን ነግሬሻለሁ፣ ካሁን ብታቆም ይሻላል። እንዴ ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ። ባለም ዳርቻ ያላችሁ ወገኖቼ በሞላ ዛሬ ደግሞ እንሆ ሰራተኛዋ አደይ ምን ተፈጠረ የሚለውን ቪዲዮንም እስከ መጨረሻው በማየት አብራችሁን ቆዩ እያልኩኝ ታዲያ ዛሬ ላይ አደይ እናቷን እግራቸውን አጣጥባ አረፍ እንዲሉ እሷ ደግሞ ወጣ ብዬ እመጣለሁ በማለት ወደ ውጭ ወጣ ነበረ። ሆኖም እነ ዳይመንድ ሲጣሉ አግኝታ እነሱንም ዳይመንድና አሹና የዶክተሩ ጓደኛ ግብግብ ቀድመው ነበርና እነሱን ስትገላግልና ከዶክተሩን ጋር ስታወራ ትንሽ ስለቆየች መንገድ ላይ ወደ ቤት ስትመለስ ከዴቭ ጋር እናቷ አልነበሩም። በጣም ትደነግጣለች። ወዴት ሄደው ይሆን? ከተማውን አያውቁት። እናቴ ብቻዋን ጥዬ ወጥቼ በማለት በጣም በድንጋጤ ትናገራለች። ሆኖም ብርሃንና ሄለን መጥተው ወደ ሄለን ቤት ይዘዋቸው ሄደው ነበረ። እሳቸውም ታዲያ እየመረቋቸው ሄለንንም ቢሆን ጎብዘሻል፣ አሁን እንደዚህ ስታምሩ ነው ደስ የሚለው በማለት እንግዲህ እነሱንም እያወሩ ነበር። ሆኖም ስልክ ስደውልላት አደይ ብርሃን አታነሳም። በአንድ በኩል ሄን የሚባለው ከሮሚ ፍቅር ይዞታል፣ ሮሚን ካላገኘው በማለት ዳይመንድንም ቢጋብዘው ግን ደግሞ ስለ ሮሚ ምንም አይነት ነገር እንዳይናገር እህቱ እንደሆነች ተናግሮ በሮሚ ቀልድ እንደሌለ ተናግሮታል። በአንድ በኩል ደግሞ ኤላ ነው። ኤላ አሁን ላይ ሊሊን እየፈለገ ነው። እውነታው ምንድን ነው? እሱ የጻፈው ደብዳቤና ሊሊ ያገኘችው ደብዳቤ አንድ አይነት አይደለም። የተንኮለኛዋ ፍቅር ደብዳቤውን እንደቀየረችው ነው የሚያሳየው። እሱ አባቱ እንዳስገደዱትና እንደገና ደግሞ የበፊት ፍቅረኛው ልጅ እንደወለደላት አድርጋ ጽፋ ነበር ያስቀመጠችላት። ሆኖም ሊሊ ያን ሁሉ ነገር እንዴት ጥሎኝ ሄዳል በማለት በጣም አዝና፣ እሱ ግን የጻፈላት ደብዳቤ ሌላ ደብዳቤ ነበረ። ሆኖም ግን ሊሊ ያገኘችው ደብዳቤና እሱ የጻፈለት አንድ ስላልሆነ አሁን ላይ ታዲያ ኤላ እውነቱን እንድታውቅ ያን ሁሉ ነገር ነግሪያት እንዴት ጥላኝ ታገባለች በማለት እየፈለጋት ነው ያለው። እውነታውን ማወቅ እፈልጋለሁ፣ ቤቷን አፈላልጉልኝ በማለት ለቤዛና ለዳንኤል ነግሮት ነበረ። ተንኮለኛዋ ቤዛ ደግሞ ጥቅማ ጥቅም ይቀርብናል ሊሊን ካገኘናት፣ ስለዚህ የሊሊ ቤት መገኘት የለበትም፣ ሌላ ዘዴ መዘየድ አለብን በማለትም እንግዲህ ወንድሟን እያሳመነች ነው። በአንድ በኩል ፍቅር ናት አሁን ላይ የሊሊን ቤት እየፈለገች ነው ያለችው። ሆኖም እናቷንም ጠይቃ ሊሊን የሆነ ነገር አደርጋለሁ ብትይ ነግሬሻለሁ፣ ይሄን ተንኮል በሰው ላይ ሴራ ማሴር ታይብዬሻለሁ በማለት እናቷም አሁን ላይ ነቅተውባታል። ሮሚም እንግዲህ ወደ ውጭ ተልካ ወጥታ ነበርና ከዛ እቃዋን ገዛዝታ ስትመለስ ዶክተሩ በርቀት ያያታል። ሆኖም ለየኒ ሲነግረው የኒ ደግሞ አሁን ላይ እሷን ለማግኘት አሊባባንም ወደዛ ቢልከው ሳይሆን ቀርቶ
አሹን ነበረ የወጣው። አሹ ታዲያ እስከሚበቃው አሯሩጦ ታዲያ ስልክም ሲደውልለት ሄኔ እንደምንም ብለህ ሮሚን አቆይልኝ፣ እሷን ለማየት እኮ ነው ይሄ ሁሉ ነገር የመጣብኝ በማለት እንግዲህ ደርስ ድረስ በፍጥነት ሮሚን ያገኛታል። ሆኖም ታዲያ ሮሚ ሮጦ ተደረሰ በኋላ ሲይዛት አንተ ደግሞ ማነ በማለት በኋላም ትዝ ሲላት ለካ አንተ ነህ በማለት እንግዲህ ዞርም ስትል አሹ ይመለከታቸዋል። አሹ ታዲያ በትሩን ይዞ እየተቅዘመዘመ ሊማታ ወደ ሄኒ እየሄደ ነበረ። አሹ በማለት እሷም ትደነግጣለች። ሆኖም አሁን ላይ አሹ በሮሚ ፍቅር ተይዟል። ነገር ግን ሮሚ ተልካ ስትወጣ አንዴ ላናግርሽ ቢላትም እንኳን አርፈ ስራ እኔም ልለወጥበት እባክህን ተወኝ በማለት ተናግረዋለች። ለእኔ ሲሆን ሰዓት የለሽም በማለት እሱም ከፍቶት ነበር። እኔ በአንቺ ፍቅር ተይዤ በማለትም እንግዲህ አሹ እየተናገረ ነው ያለው። በአንድ በኩል ሄለንና ብርሃን እንግዲህ የአደይን እናት ወደ እሷ ወስዳቸው ነበረ። ሆኖም ታዲያ ስትገናኙ ፍቅራችሁ እኮ ማለቂያ የለውም፣ ወሬያችሁም ማለቂያ የላችሁም በማለት የአደይ እናትም ይናገራሉ። ሆኖም እየመረቋቸውም እና ቡና ፍልተውላቸው እየተጫወቱ ነበረ። ብርሃንም እንግዲህ የድሮ የልጅነታቸውንም አንስተው እየተጨዋወቱ ሳለ ስልክን ቢደወልላት አታነሳም። እማማም ታዲያ አሁን ላይ ህይወታችሁን እንደዚህ ምራቃችሁን ዋጥ አድርጋችሁ የምትመሩት በልጅነታችሁ በስነ ምግባር ስለተማራችሁ ስላደጋችሁ ነው በማለት እንግዲህ ልጆቻቸውንም እየመረቁ ሆኖም እንግዲህ እማማ የእርሶ ምክርና እንዲሁም እርሶ ታጠገባችን ስላሉ ነው ይሄ ሁሉ ነገር ያለው። ሄለንም ብትሆን የአንቺ ደስታ የእኛ ጤንነት ነው፣ ሁልጊዜም አብረን እንጫወታለን በማለት እየነገረቻቸው ነበረ። ኤላንም ቢሆን እንግዲህ በአንድ በኩል ቤዛንና ዳንኤልን አግኝቶ ሊሊን ቶሎ ካላገኛችሁልኝ እንግዲያውን ከእናንተ ጋር ያለኝን ነገር ማቋረጥ ነው፣ እኔ የምፈልገው ተግባር ነው፣ ወሬ አልፈልግም፣ ጊዜንም ከእናንተ ጋር አላቃጥልም በማለት እንግዲህ ተናግሯቸዋል። እሷም እኮ በጣም አስቸጋሪ ስለሆነብን ነው አንድ ዘዴ ተጠቅሜ እንግዲህ ሊሊን አገኝልሃለሁ ተረጋጋ በማለት ተነግረዋል። ቶሎ ሊሊን አግኝታችሁ ካላገናኛችሁኝ ከኔ ጋር ያላችሁ ነገር ያቆማል። ሆኖም ታዲያ በተግባር ስራችሁን ካልሰራችሁ ከኔም ጋር ታቆማላችሁ በማለት ግን ደግሞ ሊሊን ካገናኛችሁኝ የምትፈልጉትን ነገር እኔ አደርግላችኋለሁ በማለት ይነግራችኋል። ቤዛም እንግዲህ በአፏ ታሳምነዋለች። እሺ በቃ ዶክተሩም እንግዲህ አደይን አግኝቷት አምሮብሻል፣ አሁንማ በጣም ጠፍተሻል በማለት ይነግራታል። አሁን እኮ ሰርጌም እየተዳረሰ ስለሆነ ያው ስራ ስላለብኝ ወደዛና ወደዚህ እየተሯሯጥኩ ነው በማለት ትነግረዋለች። ልክ ነሽ፣ አሁን ላይ ትዳር ልትመሰርች ስለሆነ ብዙ ነገር የምታስተካክዩ ነገር አለ፣ ስለሆነም እንግዲህ በማለት እንግዲህ የነገራት እሷ ሙሽራ እንደሆነች ስለጠፋች አሁን ደግሞ ስላገኘችውም ስለ ምክርም ሆነ ስለ ሁሉም ነገር አመሰግናለሁ በማለት እኔም አመሰግናለሁ መልካሙን ሁሉ መኝልሻለሁ በማለት እንግዲህ ተለያይተዋል። ሆኖም ዶክተሩ አሁን ላይ ቢያፈቅራት እንኳን ልታገባ ስለሆነ ተስፋ እየቆረጠ ነው ያለው። ሄኒ በበኩሉ ሮሚ የአሹ ሚስት እንደሆነች ሲነገረው እንዴት ያችን መሳይ ያበሻ መልክ ያላት ቆንጆ ሴት ያንን ዘበኛ ታገባለች በማለት እንግዲህ እያወራ ነው ለራሱ። ሆኖም ታዲያ ዳይመንድ እሷን ለቀቅ አድርጋት፣ ግን ደግሞ አርፈ ያልቀመጥም ካልክ የሚከተልህ ነገር ከባድ ነው በማለት ቢያስጠነቅቀውም እኔ እኮ በወንድምነት ወድጃት ነው፣ ህይወቷንም ለማስተካከል ነው፣ እስከ መቼ ነው ሰው ቤት በማለት ይነግረዋል። ሆኖም ታዲያ በዛን ሰዓት የአሹ ሚስት ናት፣ አሹ ደግሞ በእንደዚህ አይነት ቀልድ አያውቅም በማለት ሲነግረው ነበረ። ይችን መሳይ ያበሻ ቆንጆ እንዴት ይህንን ሰውዬ ልታገባ፣ መልኳ ራሱ ሁሉ ነገሯ ያበሻ ቆንጆ ናት በማለት በጣም ያዝናል። ፍቅርም እንግዲህ በዛና በዚህም ብትሮጥ የሊሊን ቤት ልታገኘው አልቻለችም። ሆኖም የመጨረሻ እድሏን መጠቀም ያለባት የቅምጥልን እናት ነበረ። ሆኖም የቅምጥል እናት የሊሊን ቤት እንዴት ፈልገሽው ነው? ግን ደግሞ እኔ አንድ ቀን የሄድኩበት ብዙም አላስታውሽም በማለት ይነግሯታል። ኪንጎም ታዲያ ለደህና ነገር አይደለም፣ ይሄን ጊዜ ተንኮል አስባ ነው፣ ተያት ማዘሯ እሷ ዝም ብላ ነው በማለት ሳይነግሯት ይሄዳሉ። ሆኖም ወደ ቤት ተመልሳ እናቷን መጠየቋ ያልቀረም ነበርና እናቷንም የሊሊ ቤት የት እንደሆነ ብላ ስትጠይቃት ምን ልታደርጊ ነው ደግሞ? ሌላ ሴራ አስበሽ ከሆነ ግን እኔና አንቺ
የመጨረሻችን ይሆናል በማለት ማስጠንቀቂያ ሰጥቷታል። ሊዲ ቀበጧን ብትጠይቃት ሊዲ የራሷን ጉዳይ እኔን ለማግኘት ደፋ ቀና እያለች ነው። እሱ ደግሞ ከስራው ጋር ሆኖ ስራን ቦታ ብትሄድ ስራ ላይ ነኝ ማታ እራት እጋብዝሻለሁ ብሎ ስለጠፋባት አሁን ላይ እሱን ፍለጋ ተሽሞንሞና ለመውጣት እያሰበች ነበረ። ታዲያ አንቺ ባክሽን ምንም ዝም ብለሽ ቤት ውስጥ መርመጥመጥ ነው። ስለዚህ እኔን ልፈልገው ነው፣ ሌላ ነገር አትፈታተኝም በማለት ጥላት ትሄዳለች። ሆኖም ታዲያ ለእናቷ እኔ ለደህና ነገር ነው የፈለኳት፣ ምንም ተንኮል አላሰብኩም፣ እንደውም ተይው ዴቭን እጠይቃለሁ በማለት እንግዲህ ፍቅርም ከቤት ትወጣለች። ቤዛ ተንኮለኛዋን ብትሆን ኤላ ሊሊን ማግኘት የለባትም፣ እሷን ካገኘ እኛን አይን ዞር ብሎ አያየንም በማለት ትነግሯል ለወንድሟ። ወንድሟም እኮ አሁን ላይ አልሰማሽም ወይ? በእኛ ላይ ተስፋውን እንደቆረጠ ነው። ስለዚህ ምን ማድረግ እንችላለን በማለት ቢነግራት ከሱ የምናገኘው ጥቅማ ጥቅም ይቀርብናል ሊሊን ቀድሞ ካገኛት። ስለዚህ እኛ ሌላ አማራጭ መጠቀም አለብን በማለት ወንድሟንም ትነግረዋለች። ታዲያ ምንድን ነው የምንጠቀመው በማለትም ቢጠይቃት እንግዲህ ሁለቱ ይተዋወቃሉ። በሚያገኝ ገቢ ለማግኘት የማታደርገው ጥረት የለም። አሁን ላይም ቢሆን ወንጀል እየሰራች ነው ቤዛ ያለችው። ሆኖም ታዲያ እንግዲህ ምን ልታረግ እንዳሰበች አይታወቅም። ኤላን ሊሊን ከማግኘቱ በፊት መቅደም አለብን በማለት እያሰበች ነው ያለችው። ብርሃንና ሄለን የሰርግ ዘፈን እየዘፈኑ ነበረ። ታዲያ እናታቸውም ደስ ብሏቸው እየተመለከቷቸው ነበርና ሆኖም ታዲያ እየጨፈሩ ለአደይ ሰርግም ልምምድ እያደረጉ ነበር። ሆኖም አንድ ዘፈን እስቲ ጨምሪበት በማለት የአደይ እናትም ይናገራሉ። ታዲያ ሄለን ባልንጀራዬ አይበልሽ ከፋ ሁሉም ያገባል በየወረፋ እያለች ስትዘፋፍን ሮሚ ብርሃን ይከፍቷት ቁጭ ትላለች። እናትየውም ይደነግጣሉ። ሆኖም ታዲያ ሄለን እየዘፈነች አንቺ እንዴት ቁጭ ትያለሽ? በይጨፍሪ ተነሽ ቢሏትም እንደማትፈልግ ስትነግራቸው ግን ደግሞ ለእህትሽ ሰርግ ምን ልትሆኝ ነው? ከወዲሁ መለማመድ አለብሽ። እህትሽን ጨፍረሽ መሸኘት አለብሽ። አንቺ ታልጨፈርሽና አንቺ ታላስደስሻት ማን ሊያስደስታት ነው? በማለት ብርሃንንም እየተናገሯት ብርሃን በዴቭ ፍቅር ተይዛለች። ሆኖም ታዲያ አሁን ላይም እንደባሰባት ለሄለን ነግራታለች። ፍቅሩ እየጠናባት እንደመጣ ግን ደግሞ የእህቷ ባልን እንደተመኘችና ከዚህም በፊት ደግሞ እሷ አደይ እንደምታፈቅረው ስላላወቀች ገጠር በመጣ ሰዓት ያየኛ እኔን ሊያይ ነው የመጣው ብላ በጣም ተደስታ ነበረ። በዛን ሰዓት ነበር ታዲያ ፍቅርም የያዛት። ሆኖም አሁን ላይም ልትረሳው አልቻለችም። እናቷን ማስጠንቀቂያ ቢሰጧትም ግን ደግሞ አሁን ላይም ፍቅሩ እየባሰብኝ ነው በማለት ለሄለንም ቢሆን ነግራታለች። እናቷም ቢሆን ታዲያ አሁን ላይ ራሴን አሞኛል ስለደከመኝ ነው ቁጭ አልኩት፣ ሄሉዬ በቃ ዘፈኑ ይቅር ተዩ በማለትም ሄሉን ትናገራለች። ሄለንም ታዲያ በቃ ማማ ተዉት፣ እኔም ዘፈኑ ሰጥቶኛል፣ እሷም ደግሞ ስደክም ነው ያለችው ብትላቸውም ሄለን አንቺ ታዩ እኔ ነገሩ ገብቶኛል፣ ይሄ ሁሉ ፊትሽን አጥቁረሽ የተቀመጥሽው እኔ እናትሽ ነኝ አውቃለሁ ነገሩ ምን እንደሆነ በማለት ተናግሯል። ብርሃንም ታዲያ እናቴ በቃ አንቺ ጥርጣሬ ነው የሰለቸኝ፣ እኔ ምንም ያሰብኩት ነገር የለም እባክሽ ተይኝ በማለት ትናደዳለች። በአንድ በኩል እንግዲህ ኪንጎ ነው። ኪንጎ ቅምጥል አሁን ላይ እንዳኮረፈችው ነው። ማዘርም ሊያስታርቋቸው ቢወስዱት እሷ ያደረገውን ነገር ያውቃል። ከአሁን በኋላ ቆርጫለሁ በማለት ሊስማሙ አልቻሉም። አሁን ደግሞ ባጠገቡ ፀጉሯን ነስንሳ በደንብ ለባብሳ ተሰርታ ዝም ብላ ስታልፈው ደንግጦ ቅምጥል ዝም ብላው ባጠገቡ እንዳለፈች ለዳይመንድ እየነገረው ነበረ። ሆኖም ታዲያ አሁን ላይ ከኔ መለየቷ እሷ አምሮባታል፣ ድሮን ከኔ ጋር መሆኗ ነው የጎዳት በማለት የኔን ተወውና ታዲያ በአንድ በኩል ኩኩሻ ቤት ውስጥ ሆና ዳይመንድን እያስታወሰች ነበረ። ሆኖም ባለፈው ሄዶ መልሰህ መጣህ እዚህ ያንተን ፊት ማየት አልፈልግም ስትለው አንቺን ማን ፈልጎ መጣ? ማዘሯን ፈልጌ ነው በማለት በመጨረሻም ደግሞ ሊሳሳሙ ጠጋ ሲሉ ቅምጥል ትመጣለች። ታዲያ አሁን ላይ በትዝታው እልም ብላ ነው ቅምጥል ስትመጣ እንዴት አምሮብሻል በማለት ቅምጥልንም እያደናነቀቻት ታዲያ ማናየው መሰለሽ ኪንጎ በድንጋይ ላይ ቁጭ ብሎ አይን ላይን ተገጣጠምን። ሆኖም ታዲያ ሰላም አልኩ ኩኩ ጭራሽ አልተነጋገርንም፣ ምኑን አይተሽ ገና ያደረገው ነገር እኔም በማጣቱ መጸጸት አለበት ገና አልተቀጣም በማለት ቅምጥልም ተናገረ። ሆኖም ታዲያ ስለ ዳይመንድም እየጠየቀቻት ነበረ።
አንቺ ደግሞ ዳይመንድ ለኔ ምን ይስራ ምን የት ይቀመጥ በምን አውቄ በማለት ቅብጥልም ትመልስላታለች። ሆኖም ታዲያ እንግዲህ ዳይመንድ ወደ ቤት መጥቶ ነበርና በር እያንኳኳ ነው። ዛሬ ላይ ህይወት እንደምንም ብዬ መናገር አለብኝ በቃ አልፈራም በማለት እንግዲህ በር ላይ ቆሞ እያንኳኳ መጨረሻው ጠብቄ አይኗን አይቼ ነው የሚሄደው እንደውም አታመልጠኝ ዛሬ በማለት እንግዲህ ኮኩም ታዲያ ማዘሯ ናት በር ልክፈት በማለት ወጥታ ነበረ። አይን ላይን ይገጣጣም እንግዲህ በር ስትከፍት ዳይመንድ ስለዋለ ወየ እያለ አይን ላይን ተፋጠው አሁን ላይ የተግባቡ ይመስላል። እንግዲህ እስከዛሬ ድረስ በመሰዳደርና በጭቅጭቅ ቆይተዋል አሉ። ሆኖም በአንድ በኩል ሮሚ እቃዋን ይዛ ወደ ቤት እየተመለሰ ድንገት ሄኒ ይመጣል። ሄኒም እጇን ይዛታል። ታዲያ በርቀት ያየው አሹ በትሩን ይዞ እየተወዘገዘገ ነበረ። ግን ደግሞ ሮሚን በርቀት አይታው ወይኔ አሹ በማለት ስትመለከተው የማነው አሹ አሹ ደግሞ ማነው በማለት ሄኒም ቆሞ ነበረ። ሆኖም እንግዲህ ምናልባት አሹና ሄኒ ዛሬ ይዋጣላቸዋል። ቀጣይስ ደግሞ ምን ይፈጠር ይሆን? አብረን እናያለን። አደይም ወደ ሄለን ቤት እየሄደች ነው። ነገር ግን ብርሃንና የአደይ እናት እየተጨቃጨቁ ነበር። ምናልባትም ዴቭን እንደምትወደው ዛሬ ላይ ልሰማ ትችላለች። ለማንኛውም በያላችሁበት ሰላም ቆዩልኝ። ወዳችኋለሁ።